አንዳንድ ሰዎች ባላት ስራ እየገቡ ያልሆኑ ቃላቶችን እየተጠቀሙ ሰዎችን ለማሸማቀቅ የሰዎችን ቅስም ለመስበር የሚያደርጉት ነገር በጣም ያሳዝናል። እንግዲህ ልጅ መስጠት የሚችለው አላህ ነው። ሰጩም ነሹም እሱ ሆኖ ሳለ እንግዲህ ባላ ስራ እየገቡ ሰዎችን መውለድ የማይችሉ እህቶቻችንን ወንድሞቻችንን የሚያሸማቅቁ አንዳንድ ሰዎች ማለት ነው። ፈጣሪ እኔ ለነሱ ልቦና ይስጣቸው። የምር ማለት በፈጣሪ ስራ ገብቶ ሰውን እንደዚህ ማለት ጥሩ አይደለም። እና ይህች እህታችን እዮሃ ሚዲያ ላይ ቀርባ እያለቀሰች እንግዲህ የተናገረችው ነገር በጣም ልብ የሚሰብር እውነት በጣም የሚያሳዝን ነገር ነው ማለት ነው። ያልሞከረችው ያልሄደችበት ሕክምና እንደሌለ ነው እንግዲህ ስትናገር የነበረው። ከባለቤቷ ጋር እንግዲህ በትዳር 16 አመት ሆኗቸዋል። 16 አመት ሙሉ እንግዲህ ልጅ እምቢ ብሏቸዋል ማለት ነው። ታዲያ እንግዲህ ባለቤቷን በጣም መልካም ሰው እንደሆነ እንዲሁም ቤተሰቦቹ የእሱ ቤተሰቦች ለሷ በጣም መልካም ቤተሰቦች እንደሆኑ ነው እንግዲህ ስትናገር የነበረው። እኔ እነሱ ለኔ ብርታቴ ጥንካሬ ሆነውኛል እንጂ እነሱ ተጽዕኖ ቢያሳድሩብኝ ኑሮ ዛሬ ላይ እዚህ ጋር አልቀመጥም ነበር። ግን እነሱ ረድተውኛን ከጎን ይሆነዋል። እኔን ከማበረታታት እኔን አላህ ባለ ጊዜ ነው ሁሉም ነገር የሚሆነው። ሶብር አድርጊ አይዞሽ ከማለት ውጭ ሌላ ነገር ተናግረውኝ አያውቁም። በጣም ጥሩ ሰዎች ናቸው እያለች ነበር እንግዲህ እያመሰገነች ስትናገር የነበረው። እንግዲህ አንዳንድ የባል ቤተሰቦች መልካሞች አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ይበል። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም ሰላም እያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ማለት ነው። እና ዛሬ እንግዲህ የመጣሁት የምር በጣም ያስለቀሰኝ በጣም ልብ የተነካበት ቪዲዮ እዮሃ ሚዲያ ላይ ቀርባ የደረሰባትን ያሳለፈችውን ነገር ስትናገር የነበረችው እህታችን እንግዲህ የምር በጣም ነው ያስለቀሰች፣ በጣም ነው ያሳዘነች ማለት ነው። እንግዲህ ያው የሰው ልጅ በዚች ምድር ላይ ይፈተናል፣ አትፈትነኝ አይባልም እና እንግዲህ ከባለቤቷ ጋር በትዳር ወደ 16 አመት አብረው እንደቆዩ ነው የተናገረችው። ይህን ሁሉ አመታት ሲቀመጡ እንግዲህ ልጅ አልወለዱም ማለት ነው። እንግዲህ ልጅ እምቢ ብሏቸው ማለት ነው። እና የተለያዩ ሕክምናዎችን አድርጋ እንደነበርና መውለድም እንደማትችል እንደተነገራት እና እንግዲህ ሕክምና እያደረገች ያው ገንዘብ ያጥራታል። አሁንም ተስፋ ባለመቁረጥ የተሻለ ሕክምና ሄዳ ለመታከም ፈልጋ ማለት ነው እንግዲህ ወደ ስደት ትሄዳለች ማለት ነው። እንግዲህ ለስራ ገንዘብ ለማግኘት ማለት ነው። እዛ ከሄደች በኋላ እንግዲህ እየሰራች ዱባይ ላይ ህክምና ታደርጋለች ማለት ነው። ህክምና ትሄዳለች ማለት ነው። ህክምና ስትሄድ እንግዲህ ዶክተሯ
መውለድ እንደምትችል ትነግራታለች ማለት ነው። እንግዲህ በጣም ደስ ይላትና ይህንንም ለባሏ ትነግረዋለች ማለት ነው። እንግዲህ ያው ታውቃላችሁ እንኳን ይህን ያህል አመት ሳይወልዱ ተቀምጠው ይቅርና አመት የሚሆን 2 አመት ቆይተው ልጅን ያህል ነገር ሲያገኙ በጣም ነው ደስ የሚላቸው ማለት ነው። እና መውለድ ትችያለሽ፣ መውለድ አትችይም የተባለችው ሴት መውለድ ትችያለሽ መባልን ስትሰማ በጣም ደስ ብሏት ከዛም እንግዲህ ስትሰራ ቆይታ ወደ አገሯ ትመለሳለች ማለት ነው። እንግዲህ ወደ አገሯ ከተመለሰች በኋላ አንድ ወር እንደዛ ፔሬዷ ሳይመጣ ይቀራል ማለት ነው። እንግዲህ ፔሬዷ ሳይመጣ ሲቀር በጣም ደስ ይላትና ይሄማ ነፍሰ ጡር ልሆን ነው ምናምን ብላ ማለት ነው እንግዲህ ወደ ሕክምና ትሄዳለች ማለት ነው። እንግዲህ መጀመሪያ ላይ ሕክምና በምታደርግበት ሰዓት ኢትዮጵያ ላይ ያሉ ሐኪሞች ማለት ነው እንግዲህ አሉኝ ያለችው ምንድነው አንድ ቦታ ላይ የማህፀንሽ ቱቦ የለም አሉኝ ያለች፣ አንድ ቦታ ላይ ደግሞ ማህፀንሽ ቱቦ ላይ ጠባሳ ነገር ያሳያል አሉኝ ያለች፣ አንድ ቦታ ደግሞ ይሄ ምንድነው ነው እንትን የሚያስፈልገው ያንኑ ሰጂ ሌላ ነገር ምንም እንትን የሚል ነገር የለም ደህና ነሽ፣ ይሄ የሚባለው ነገር ሁሉ ውሸት ነው ምንድነው የሆነ ብቻ አለች፣ እሱ ነው አንቺ እሱን ውሰጂ ምናምን አሉኝ አለች። እንግዲህ አስቡ ሁሉም የተለያየ ሀሳብ የተለያየ እንትን ነው ያሏት የነገሯት ማለት ነው። ሌላ ቦታ ስትሄድ መውለድ እንደምትችል ተነገራት፣ እዛ ስትሄድ መውለድ አትችይም ብቻ የተለያየ ማለት ነው። እና ከስደት ከተመለሰች በኋላ እንግዲህ ወደ 1 ወር አካባቢ ፔሬዷ ሳይመጣ ይቀራል ማለት ነው። ከዛም ደስ ይላትና ወደ ሕክምና ትሄዳለች ማለት ነው፣ ቼክ ለማድረግ ማለት ነው። እንግዲህ እዛ በሄደችበት ሰዓት እንግዲህ የእርግዝና ነገር የሚያሳይ ነገር ያኔ የተወሰነ ብዙም ግን እንትን አላለላቸውም። ስለዚህ የተወሰነ ቀናቶች ቆይና ተመልሰሽ ነይና ድጋሚ ቼክ እናደርጋለን ብለዋት ተመልሳ ወደ ቤቷ ትሄዳለች ማለት ነው። እንግዲህ በሄደች በሁለተኛ ቀኗ ነው በሶስተኛ ቀኗ ፔሬዷ ይመጣል ማለት ነው። ከዛም በጣም ጮኩኛለች፣ አለቀስኳለች፣ ሰው ተሰበሰባለች፣ ባለቤቴም ነበር። ምንድነው ምን ተፈጥሮ ነው ምን ሰምተሽ ነው ምን የሞተ አለ እንዴ ምን ተረርተሽ ነው በቃ ይሆናል አይደለ ብቻ ሰው ተደናግጧለች። ምንድነው ምን ሆነሽ ነው ምን ተፈጥሮ ነው ይሉኛል አለች። እኔም በቃ ለነሱ ምን ምላሽ መስጠት አልቻልኩም አለኝ። በጣም ስሜታዊ ሁኝ እያለቀስኩ ነበር አለች። በኋላም እንደገና ከተረጋገው በኋላ እነዛም ሰዎች ከሄዱ በኋላ ለባለቤቴ ነገርኩት አለች። ባለቤቴም እንግዲህ እና ታዲያ የሆነ እንደውሳ ደግሞ ከመጣሽ ገና 1 ወርሽ ነው ለምንድነው እንደዚህ የምትሆኒው? ሶብር አድርጊ፣ ሁሉም ነገር አላህ ያለው ነው የሚሆነው። ለምን በዚህ ልክ እንደዚህ ትሆኛለሽ? በቃ እንደዚህ መሆን የለብሽም፣ በቃ ተረጋጊ ምናምን ብሎ አረጋጋኛለች። እውነት እንደዛ አይነትን ባል አለና ፈጣሪ እንደዚህ አይነት ደጋግ ወንዶችን ደጋግ ባሎችን አላህ ያብዛልን ነው የሚለው። ቤተሰቦቹም እንግዲህ በቃ ለሷ ጥሩ ሰዎች እንደሆኑ በማንኛውም ነገር ከጎኗ እንደሆኑ ነው እንግዲህ ስትናገር የነበረው። ይሆናል የምትዩ ነገር ሁሉ ካለ ችግር የለም፣ እኛ ለምን አስፋልት ላይ አንጥፈን ለምንን አይሆንም እንትን እንላለን፣ ችግር የለውም እስከ ማለት ሁሉ እንትን ይሉኛል አለች። ወንድሞቹ እናት አባቱ በጣም ነው ለኔ የሚያስቡልኝ ከጎን ያሉ እስካሁን ድረስ መጥፎ ነገር ሳይሉኝ ምንም ሳይሉኝ አለች። እና እንግዲህ የባሏ ቤተሰቦችም ለሷ በጣም መልካም ሰዎች እንደሆኑ ነው እንግዲህ ስትናገር የነበረው። እነሱንም እያመሰገነች ነበረ። ባለቤቷም በጣም መልካም
ጥሩ ሰው እንደሆነ ግን ደግሞ ያው የሰው አፍ አላስቀምጣት እንዳለ ነው እንግዲህ ስትናገር የነበረው ስታለቅስ የነበረው። እንደዚህ ነፍሰ ጥሩ ነው ሲሄዱ አለች እቀናለሁ አለች። እንደዚህ ሳያቸው ሆዳቸውን ሽፍን አድርገዋል ይሄዳሉ አለ። በጣም ይሰማኛል አለች። በጣም ነበር ማለቅሰው አለች። እና አንድ ልጅ ደግሞ ጥፋት አጥፍቷለች ተቆጣውታለች እና እያለቀሰ ሄዶ ለእናቱ መታች ብሎ ነገራት አለች። እና ለምንድነው ልጄን መመችው ምናምን አለችኝ አለ። ኧረ አልመታሁትም ጥፋት አጥፍቶ ነው የተቆጣሁት አልኳት አለች። ለነገሩ አንቺ ምን ስለ ልጅ ምን ታውቂያለሽ? በየወሩ እያጠብሽ ትደፊያለሽ እንጂ አለችኝ አለች። እንግዲህ አስቡ፣ ይህ ማለት እንግዲህ በየወሩ ታስወጫለሽ ለማለት መሰለኝ እንግዲህ ይህን ቃላት የተጠቀመችው ማለት ነው፣ ሴትዮዋ ማለት ነው። ግን አይባልም አይባልም። ሰው ወዶ አይደለም እኮ ልጅ መውለድ እየፈለገ አላህ ደግሞ ካልሰጠው ምንም ማድረግ አይችልም። ጭቃ አይደለም የሰው ልጅ አይጠፈጥፈውም። ሰጪውም ነሹም አላህ ነው። በአላህ ስራ ገብታችሁ ደግሞ ሰውን መውቀስ፣ ሰውን እንደዚህ ነው ብሎ መናገር ጥሩ አይደለም እና ኮሜንት ላይ የምታያቸው አንዳንድ ጽሁፎች እንደሚረብሿት፣ አንቺ ራስ ወዳድ ነሽ፣ ለምንድነው ሌላ ግብቶ እንዳይወልድ የማትፈቅጅለት? ለምንድነው እንትን የምትዩ? አንቺ ራስ ወዳድ ነሽ ምናምን ይሉኛል አለች። እንግዲህ አስቡት። እኔ የምር በጣም ከባድ ነው። ብቻ ግን በሰው ጫማ ላይ ሆኖ ለመፍረድ ቀላል ነው፣ ግን ደግሞ በራስ ላይ ደርሶ ስታዩት ያኔ ነው የሚገባችሁ፣ ያኔ ነው የሚሰማችሁ። እና በቃ አሁን ይህች እህታችን እንግዲህ መውለድ ባለመቻሏ እነዚህን ጥሩ ቤተሰቦች ጥሩ ባሏን የምታጣው እየመሰላት በሀሳብና በጭንቀት ውስጥ ነው ያለችው። አንድ ቀን ጥሎኝ ሄደ እንደው ብዬ እጨነቃለሁ አስባለሁ አለች። እንግዲህ አስቡት፣ ለእናንተን የሚወዳችሁ እናንተን የሚያከብራችሁ ለእናንተ የሚያስብላችሁን ሰው ማጣት አትፈልጉም፣ ምንም ቢሆን ማለት ነው። በተቻላችሁ አቅም እናንተ ጋር ያለውን ችግር ለመቅረፍ ያን ነገር ትጥራላችሁ። አሁንም ይህች እህታችን እንግዲህ እስከ መሰደድ ሰርታ ገንዘብ አግኝታ አገር ገብታ አሁንም ደግሞ የተለየ ሕክምና ለማድረግ ነው እንግዲህ እየጣረች ያለችው። እና በ200 ሺህ የከፈኩት ሱቅ ነበር አለች። ብሩ ከተቀመጠ ይጠፋል ብያለች። በ200 ሺህ ማለት ነው። በ200 ሺህ የከፈትኩት ሱቅ ነበር አለች። እና እሱን የሚረከበኝ አጣሁኝ አለች። የሚረከበኝ ባገኝ አስረክቤ አሁንም ሕክምና ለማድረግ ፈልጌ ነበር አለች። ቤቱንም ለመሸጥ ፈልጌ ነበር። ደላላዎች በዚህን ሰዓት ቤት አትሽጪ ጥሩ አይደለም ምናምን አሉኝ አለች። እና እንግዲህ አለም ሰገድም እዮሃ ሚዲያ ማለት ነው፣ ሱቅሽንም ቤትሽንም መሸጥ የለብሽም፣ እኛ በተቻለን አቅም እንተባበርሻለን፣ ሕክምና እንድታደርጊ እናደርጋለን፣ ችግር የለውም አይዞሽ እያላት ነበረ። እሷን በጣም ተሰምቷት እያለቀሰች ነበረ። በተለይ የሰዎቹ አፍ የሰው አፍ ማለት ነው፣ የሰው አፍ ነው፣ በተለይ የሰው አፍ ነው በቃ አላስቀምጣት ያለው ማለት ነው። እንግዲህ አስቡት፣ ሰው ይጠቋቁምባቸዋል። እናንተ ብቻ እናንተ የሆነ ነገር አትሆኑ፣ ብቻ የሆነ ነገር ከሆናችሁ የኛ ሰው ትንሽ ነው የሚበቃው፣ ትንሽ ማለት ነው፣ ትንሽ ነው የሚበቃው። እና የሰው አፍ ነው እንግዲህ አላስቀምጣት እንዳለ በቃ መጠቋቋሚያ እንደሆነች ነው እንግዲህ ስትናገር የነበረው። በቤተሰቦች ዙሪያ ግን
ምንም አይነት ተጽዕኖ እንዳልደረሰባት ጥሩ ሰዎች እንደሆኑ ነው እንግዲህ ስትናገር የነበረውና እኔ የምር እንደው አላህ አይቸግረውም እሱ እንደው ሷሊህ የሆኑ ልጆችን ይወፍቅሽ፣ እንደው አላህ ይስጥሽ። የምር ዛሬ ላይ ያለቀሽው እንባ ነገ ታብሶ በልጅ ቤትሽ በልጅ ተሞልቶ ደስታሽን ያሳየኝ ብያለሁ። የምር እኔ በጣም ነው ያሳዘነች፣ በጣም ነው ያስለቀሰችኝ። የምር ነው የምላችሁ። እና እንግዲህ አንዳንድ የባል ቤተሰቦች መጥፎ እንዳሉት ሁሉ ጥሩ ቤተሰቦችም አሉ። አንዳንዶች ይችን በቅሎ የማትወልድ አስቀምጠህ ለምንድን ነው እኛ የሊሊ ማየት እንፈልጋለን፣ እንድትወልድልን እንፈልጋለን፣ ካልወለደች ለምንድን ነው ለምን አትፈታትም ምናምን የሚሉ አሉ። አንዳንዶች ደግሞ ልክ እንደዚች እንደ እህታችን ያሉት ደግሞ እውነት እኔ እንጃ፣ እኔ ለሰው ጥሩ ለሚያስቡ ቀና ልብ ላላቸው ሰዎች እኔ ቃላት የለኝም። የምር ነው የምላችሁ። እድሜና ጤና ይስጣችሁ ነው የምለው። መልካምነት ለራስ ነው ይባላል፣ ዙሮ ይከፍላል። ይች እህታችን ያለችበት ሁኔታ እንግዲህ አስቡት። 16 አመት ማለት ቀላል አይደለም። እንኳን 16 አመት ሙሉ በትዳር ላይ ሆናችሁ ልጅ ሳትወልዱ ይቅርና 2 አመት 3 አመት እንኳን ሳትወልዱ ስትቀሩ ለምንድን ነው ካልወለደች ምን ትሰራለች? ለምን አትፈታትም? እኛ ወልደህ ልጅህን መሳም እንፈልጋለን፣ የሊሊ ማየት እንፈልጋለን ምናምን ብለው የሚናገሩ ሰዎች አሉ። ግን ደግሞ ይሄን ያህል አመት 16 አመት ሙሉ አይዞሽ እያሉ እሷን እያጽናኑ እሷን እያበረታቱ ከጎኗ ሆነው ምንም አይነት ስሜት እንዳይሰማት እንዳትከፋ እያደረጉ አብሯት ከጎኗ ሆነው እንግዲህ እንደዚህም የሚያደርጉ ሰዎች አሉና ፈጣሪ እድሜ ጤና ይስጣቸው ነው የምለው። ውድ ተመልካቾቼ የምር በጣም ነው ያሳዘነችኝ፣ በጣም ነው እኔ እንጃ። እና እባካችሁ እውነቴን ነው ሊያልፍ ቀን መጥፎ ቃላት ትናገር ይባላል። ይቺ እህታችን አንድ ቀን አላህ ብሎ አላህ ይሰጣታል። እናንተ ግን መጥፎ ቃላት ባትናገሩ ጥሩ ነው። የሰው ልጅ እኮ ፈልጎት አይደለም መውለድ እየፈለገ መውለድ ካልቻለ ደግሞ ያ የሱ ስራ ሳይሆን የአላህ ስራ ነው፣ የፈጣሪ ስራ ነው። እሱ ነው መስጠትም መንሳትም የሚችለው። በፈጣሪ ስራ ደግሞ መግባት ጥሩ አይደለም እና እናንተ ከሷ ጋር ብቻ ሳይሆን እየተጣላችሁ ያላችሁት ከፈጣሪያችሁም ጋር ነው። ከፈጣሪያችሁም ጋር ነው እየተጣላችሁ ያላችሁት። እውነቴን ነው። እና እኔ የምር ምን እንደምል ብቻ አላቅም። ውድ ተመልካቾቼ በጣም ስላሳዘነች በጣም ልቤን ስለነካኝ ነው ርዕስ አርጊያት እሷን የመጣሁት ማለት ነው። እና የነበረን ቆይታ ይህን ይመስላል የዛሬው ቪዲዮ ማለት ነው። ውድ ተመልካቾቼ ወዳችሁና ፈቅዳችሁ ለምትከታተሉ ከልብ አመሰግናለሁ። ቤተሰብ ላልሆናችሁም እንግዲህ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ቪዲዮ እየታየልኝ አይደለም። ውድ ቤተሰቦቼ እባካችሁ ላይክ ሼር በማድረግ ቪዲዮ እንዲታይልኝ ተባበሩኝ፣ አግዙኝ ማለት ነው። እና በቀጣይ ደግሞ በሌላ በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ አመሰግናለሁ።